መለስ አልቻለም። ከዛ በፊት መቻል ጎል ማስቆጠር የሚችልበትን እድል በተደጋጋሚ ፈጥሮ ነበር። በዚህ ሰዓት አለም ብርሃን ይግዛው ታውላ ቴዎፊል ኳሱ ላይ መድረስ አልቻለም። የመለሰው ማጥቃት እንቅስቃሴ የበለጠ ደገሌ አርሲ አፍክፍኮ የመለሰው ማጥቃት እንቅስቃሴ ማከናወን ላይ ይገኛል። ከብ ኳሱን መቆጣጠር አልቻለም። ከብ 15 ደቂቃዎች አልፏል። የውጤት ለውጥ የለም። ከብ አሁን ኳስ ይዞ ከሚዞር ይልቅ ለቦና ሰጥቶት ቢሆን ኖሮ 1-2 በረከትን ይጫወቱት ነበር። ማነው እንትናን ማነው ቸርነትን ቴክኒክ ከብ ሁለተኛ ጎል ፍለጋ ምናልባት ደገሌ አርሲ እጅግ በጣም አስደናቂ ማጥቃት እንቅስቃሴ ጥፋት ቅጣት ምት ሌላ ጥፋት ከቅድም ጎሉ ከተቆጠረበት ቦታ ቸርነት ጉግሳ ቆሮ መጠንቀቅ አለበት። ሶስተኛ ጥፋቱ ነው የሚጠበቅ ነው። ሁለት የመስመር አጥቂዎች አንደኛው ትራክ ባክ ሲያደርግ ሌላኛው ሲያጠቃ ግን አልተዋጠለትም። ቸርነት ጉግሳ አሁን ይኸውልህ የቸርነት ጉግሳ እዚህ ጋር ሁለት ጊዜ የተገኘው ለምን እንደሆነ ልንገርህ። የዳዊት ማሞ አድቫንስ ሮ ነው ሲሄድ በሱና በግሩም ሀጎስ መካከል ሰፊ ክፍት ቦታ ይፈጠራል። ያን ክፍት ቦታ ሪፊል ለማድረግ ነው እሱ የሚመጣው። ለዚህ ነው ሁለት ጊዜ እዚህ ቦታ የተገኘው። ስለዚህ የዳዊት ማሞ ሪከቨርን በጣም ኢንተሌክቹዋሊቲ ይጎለዋል ማለት ነው። ወይም መቼ አድቫንስድ መሆን እንዳለበት አሊያም ደግሞ የበረኛው አጀማመር የኳስ አጀማመር ወይም ከኋላ የሚጀምሩት ኳሱን ልጆች የዳዊት ማሞን መውጣት አስበው በዳዊት ማሞና በግሩም ሀጎስ መካከል ማጥቃቱን ቶሎ በፍጥነት መጀመራቸው ነው። በሚገባ ደግሞ ሜዳውን ኮንዳክት እያደረገ እየተከታተለ የሚገኘው ዳዊት ደናቂ ተጫዋች ነበረ። አብዲ ቡሌ ከቤ ምናልባት ደገሌ አርሲ ሁለተኛ ጎል ሊያገኝ ይችላል ወይ? ከቤ የፔናልቲ የተፈጠረው አጋጣሚ ትኩረትን ይስባል። የዚህ ጨዋታ ልዩነት ከቤ ብዙ ነው ሆኗል። ለመቻል ፈታኝ አጋጣሚ ሆኗል። ሁለተኛ ጎል ፍለጋ አወዛጋቢ አጋጣሚ ትክክለኛ ውሳኔ ነው ወይ ስህተት ሊሆን ይችላል? ግሩማጎስ ትክክለኛ ውሳኔ ነው። ፔናልቲ ነው። ለሁለተኛ ጊዜ እንደዚህ አይነት ጥፋት ሲፈጽም ከሲዳማ ቡና ጋር በተከናወነ ጨዋታ መቻል 2-1 በተሸነፈበት ጨዋታ ግሩማጎስ ወደ ውጭ እየወጣ ያለ ኳስ ነበር። ከቤ ይህንን በፍጹም ሊጠቀምበት አይችልም። ከቤ ይህን ለመጠቀም እንኳን ቢችል በሁለተኛ ኳስ ነበር የሚሆን። አሸብሩሮ እዚሁ ቦታ ላይ ወልዋሎ አዲግራት ዩኒቨርሲቲ 5ኛው ደቂቃ ላይ ያስቆጠረውን ጎል አስታውሱ። ከዛ በኋላ ከይብሳ በፍቃዱ ጋር ደስታውን የገለጸበት መንገድ አሸብሩሮ ሁለተኛ ጎል ሊያስቆጥር ይችላል ወይ? ለራሱም ለቡድኑም አሸብሩሮ የቀድሞ የሻሸመኔ ከነማ ተጫዋች ምንታምር መለሰ መቻልን ሊያድን ይችላል ወይ? አሸብሩሮ ሳተው አለኝታ ማርቆስ ደገመው። ነገሌ አርሲ በሰከንድ ልዩነት በሁለት የተለያየ ስሜት ውስጥ አሸብሩሮን አትርፎታል። አለኝታ ማርቆስ 2-2 በ21 ደቂቃ ልዩነት ዳዊት ተፈራ ጉታና አለኝታ ማርቆስ የጎሎቹ ባለቤት ሆነዋል። ከጎደለው የመሃል ተከላካዩን ክፍል ያዛባዋል የሚል ነገር ተናግረናል። ከቤ ሌላ ዴሊቨሪ ምናልባት ሶስተኛ ጎል ጥሩ ሃፍታይም ማኔጅመንት የሚፈልግ ይመስላል። በተለይ በመቻል በኩል የማዕዘን ምት በረከት ደስታ ያምቢዮን ግን ታውላ ቴዎፊል ሰዓት ምናልባት ወርቃማ ድል መናፊ ሞሩ ቅጣት ምቱ ኢንሲደንት ላይ ቅጣት ምቱን ኮንሲድ ያደረገበት መንገድ እንደዚህ ነበር መጫወት የነበረበት። ወደ መስመር እየገፋው ሄዶ ቢሆን ኖሮ ልክ እንዳሁኑ ያሁኑ ኳስ ነው ጨዋታ ነበር መጫወት የሚችለው። አስተካክሎታል። ይሄም ከግብ ያላነሰ ከባድ ማጥቃት ነበር። ቢጫ ካርድ ዮሴፍ ታረቀኝ። ፋሲል ከነማ 25 ነጥብ፣ ሐዋሳ ከነማ እና አዳማ ከነማ 21 ነጥብ አላቸው። አሁን ነገሌ አርሲ 3ኛ ደረጃ ላይ መቀመጡን አረጋግጧል። ይሆናል ብሎ የጠበቀ ማንም አልነበረም። ዜቤዳ ላይ ምናልባት ድንቅ ሙከራ ከቤ ብዙነህ ተቀይሮ በመውጣት ላይ ይገኛል። ከደጋፊዎች ጋር ያለውንም ስሜታዊ ትስስር በሚገባ እያሳየ ነው ያለው።
ትኩረትን ይስባል። ሚኪያስ ፍቅሬ ከባቱ ከተማ ተጫውቶ አሳልፏል። ሁለተኛ ዓመቱ ላይ ይገኛል። ድሬዳዋ የነበረውን ጨዋታ መጠናቀቁን በፊሽካቸው አረጋገጡ። አባይነህ ሙላት በጥሩ ሁኔታ ጨዋታቸውን መርተዋል።